እጅግ በጣም ልብ የሚነካ ሁኔታ ላይ ነው የነበረው። ኔይማር ጁኒየር ጨዋታው ከተጠናቀቀ በኋላ በምታዩት መልኩ አንብቷል። ሜዳው ላይ ቆሞ እያለቀሰ ተመልክተነዋል። ምክንያቱ ደግሞ ለሀገሩ ለሚወደው ለቢጫው ማሊያ ለሴሌሳው ከ981 ቀናት በኋላ ነበር ለብራዚል ጨዋታውን ማድረግ የቻለው። እንደሚታወቀው በምርጫው ምዕራፍ ሲካተት ከፍተኛ ደስታ በብራዚል እንደዚሁም በአጠቃላይ የእግር ኳስ ወዳጆች እንደዚሁም በኔይማር አድናቂዎች ዘንድ ነበር የተመለከትነው። ታዲያ ከ981 የትዕግስት እና የመከራ ጊዜያት በኋላ ለሀገሩ ብራዚል ከጉዳት ነፃ ሆኖ ተቀይሮ ገብቶ 15 ደቂቃዎችን በሜዳ ከተመለከትነው በኋላ ጨዋታው ልክ እንደተጠናቀቀ የመሃል ዳኛው ፊሽካውን ሲነፉት በምታዩት መልኩ ስሜት የሆነው እንግዲህ በደስታና በሀዘን መሃል ሆኖ ሲያለቅስና ሲያነባ ታይቷል። በጣም ልብ ቢነካና የሚያሳዝን ሁኔታ ላይ ነው የነበረው ጋይስ። ለማንኛውም ስለዚህ የኔይማር ሁኔታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሞሮኮ 4-2 አሸነፈች። ስታስበው ሞሮኮን እያዩ ይመስላል። ቆይ ወደ ዋናው እንግባ። በጣም ሁለት ትልልቅ ነገሮች ልንገራችሁ። ኔይማር መጫወት ጀመረ። ከጉዳቱ ተነስቶ ዛሬ ሜዳ ውስጥ ገባ። በቃ ደስ የሚለው ዜና አንዱ ይሄ ነው። ሌላው ብራዚል 3-0 አሸነፈች ስኮትላንድን። ምን ታዘብክ በለኝ። ቪኒ ሃትሪክ መስራት ይፈልጓል፣ ሃትሪክ መስራት ይችላልም። ግን በቃ ኔይማር ከገባ በኋላ አይታችሁት ከሆነ ኔይማርን በጣም እየፈለገው ነበር፣ ሲያጫውተው ነበር። በቃ ፍላጎቱ ለኔይማር ለመስጠት ነበር። የሆነ ኳስ ኦቨር ድሪብል አደረገ እንጂ ሃትሪክ ይሰራ ነበር። ዛሬ ምን አየህ ካላችሁኝ ካርሎ አንቸሎቲ ማንን ምን ጋር ማጫወት ማንን የት ጋር ማጫወት እንዳለበት በራሱ መንገድ የራሱን ስራ ማለት የራሱ ዓለም ላይ ያለ አሰልጣኝ እንደሆነ በደንብ አይቻለሁ። እስቲ ቆይ ማርቲኔሊ የት ነበር ሲጫወት የነበረው? እስቲ ንገሩኝ። ያየው ሰው አለ? ምን ላይ ነበር ሲያጫወት? እኔ ማርቲኔሊ እዛ ጋር ሲጫወት አይቼው አላውቅም። ሌላው ምን መሰላችሁ? በቃ ተጫዋቾቹም እሱን ይሰሙታል። ምን አይነት አሲስት ነው ለኩኛ ያደረገለት ብሩኖ ጉማሬሽ። ሌላ ቲም ላይ ይሄ አሲስት ይደረግ ራሱ ነው የሚያገባው። ከኔ የተሻለ ሰው ነው ብሎ ስላሰበ ከኔ የተሻለ ቦታ ላይ ነው ያለው ብሎ ስላሰበ እዛ ቦታ ላይ ያቀበለው አገቡ። እኔ እንደውም መደነስ ፈልገው ምናምን መስሎኝ ነበር ያቺን ዳንስ። ከዛ ጀለስም አገባና አላሳፈረውም። በጣም የሚገርም ማለት ነው። ግን አንድ ነገር ልንገራችሁ፣ ሞሮኮ ዛሬ ጨንቋት ነው ያሸነፈችው። ሀያቲ ነው ምናምን የሚባል ቲም እውነትም ሀያቴ በሏት። የተረገሙ አንተ እንዴ ሰው መድቧል ብላችሁ አታስቡም እንዴ? ሆ ፎሎ ማድረግ እንዳይረሳ። ፖርቹጋል ከኮሎምቢያ የሚያደርጉት ጨዋታ ከምታስቡት በላይ እጅግ በጣም ወሳኝ ጨዋታ ነው ማለት ነው። ፖርቹጋል ኮሎምቢያን ማታሸንፍ ከሆነ የምድቧ ሁለተኛ ሆኗ ነው ማለት ነው የምታልፈው። ሁለተኛውና ካለፈች አንደኛ ቀጥሎ የሚገጥሟት ቡድኖች በሙሉ ከባባድ የመሆን እንትን አላቸው። ገና 32 ውስጥ ሜቢ ኢንግላንድን ወይ ክሮሻን ምናምን ልታገኝ ትችላለች። ኢንግላንድ እንኳን ሰግጣኛው ማሸነፉ አይቀርም፣ አንደኛውና ታልፋለች። ግን ወይ ክሮሻን ወይ ጋናን ነው የምታገኘው። ክሮሻን ካገኘች ደግሞ ከባድ ጨዋታ ነው የሚሆነው። እሱን አልፋም ደግሞ መልሳ ከስፔን ጋር ነው ስፔን ካለፈች የምትገናኘው እና ኢማጂን ስፔን ከፖርቹጋል ገና 16 ውስጥ ሲገናኙ። ስለዚህ ዓለም ዋንጫውን አስቀያሚ ያደርገዋል። የግድ ፖርቹጋል አንደኛውና ማለፍ አለባት። የሜሲ አድናቂም ብትሆን የፈለገ ማለት ነው ፖርቹጋል ጨዋታ እንድታሸንፍ የግድ መቋጠር አለብህ ማለት ነው። የግድ አንደኛውና ፖርቹጋል ማለፍ አለባት። ምክንያት አንደኛው ሌላ የጓጓንለት ጨዋታ ፖርቹጋል ከአርጀንቲና ይገናኛሉ ጥሎ ማለፍ ላይ ብለን ነው እና ይሄ ጨዋታ አይሆንም ማለት ነው። ፖርቹጋል ሁለተኛውና ካለፈች አይገናኙም ማለት ነው እነዚህ ቡድኖች። ስለዚህ አርጀንቲና ከፖርቹጋል ላስት ዳንስ እርስ በርስ እንዲጫወቱ ዓለም ዋንጫውም እንዲያምር ፖርቹጋል አንደኛውና ፖርቹጋል ኮሎምቢያን የግድ ማሸነፍ አለባት። ማንም እንዳይቋጥር ፖርቹጋል ላይ ለማለት ነው የመጣሁት። ይመቻል። ባይላ ቪኒ ባይላ ኩኛ፣ በወሳኝነት ግን ባይላ ኔይማር እንግዲህ ተመልሷል። ከ980 ቀናት በኋላ ለብራዚል መልሶ ማሊዮን አድርጎ መጫወት ችሏል ማለት ነው ኔይማር ማለት ነው። በጣም ደስ የሚል ቀን ነበር ዛሬ። በድጋሚ ቪኒሲየስ እና ኩኛ ስታር ያደረጉበት ቀን ነበረ። ቪኒሲየስ በተለይ ለብራዚል 4 ጎሎችን መድረስ ችሏል። ኩኛም ራሱ መሰለፍ ከጀመረ ጀምሮ ያለፈው ጨዋታ በኋላ 3ኛ ጎሉ ማስቆጠር ችሏል ማለት ነው። በወሳኝነት የተንቀሳቀሱ ይገኛሉ። በዛም ላይ ደግሞ ለመጨመር ኢንዲቪጁዋል ብሪሊየንስ ማለት ነው ኔይማር ጁኒየር ተመልሷል ማለት ነው። ያ ኮንፊደንስም ይጨምራል። እሱም ራሱ ኦፈር የሚያደርገው ነገር ይኖራል ብዬ ተስፋ አደርጋለሁ ከዚህ በኋላ ላለው። ቪኒሲየስ እንግዲህ ይህንን ጨዋታ ማን ኦፍ ደማች ሲቀበል ለ3 ጨዋታዎች ያለፉትንም ለሴላሳው ማን ኦፍ ደማች ያደርገዋል ማለት ነው። ቪኒሲየስ ለየት ባለ መንገድ የተንቀሳቀሰ ያለው ለሴላሳዎቹ ብቻ የዓለም ዋንጫ ጉዳይ እንደተለመደው እንዳንዳሳስ መንጫና የራሳሳዎች ኮሚቴ ያስቀምጣችሁ ኮፒ ሊንክ ይደረግ። እንቀጥል እስቲ ትንሽ እናውራበት እና አንድ ደቂቃ ጮቷል። ብዙ ሞመንት አንድ ሁለት ሞመንቶች ተፈጥረው ነበረ። ቪኒሲየስ ያችን ኳስ አሳልፎለት ቢሆን ካውንተሩ ላይ ወይኒ ኔይማር አግብቶ እናየው ነበረ። ለትንሽ
አሪፍ ሙከራ ነበር ቪኒሲየስ ያደረገው ካውንተሩ ላይ ማለት ነው እና ማለፍ ነበረበት እሱ ኳስ እንዴትም አድርጎ ብቻ ይሁን ችግር የለውም ብቻ ኔይማር ዋናው ሜዳ ላይ ማየታችን በጣም ያስደስታል ብዬ አስባለሁ። ስኮትላንዶች እንግዲህ አውትክላስ ተደርገው ነበር፣ ብራዚሎች በጣም ይሻሉ ነበር ዛሬ። ያው በመሀል ሞመንቶች ነበሯቸው። ስኮትላንዶችም ጨዋታው ላይ መመለስ ሞክሮ ነበር፣ ነገር ግን በቂ አልነበረ። ሜክቶሚናይ ነበር አሪፍ ኳስ የሞከረላቸው። ከዛ ውጭ ግን ብዙም አደገኛ የሚባል ኳሶች አልነበሩ። ፔናልቲ ብዙ ሲጠይቁ ነበር ከአንድ ሁለቴ፣ ከዛ ግን ብዙ ነገር አልፈጠሩ። ከዛ ያለፈ ግን ያው ብራዚል ቶፕ ማድረግ ይችላል ማለት ነው ግሩፑንም እና ያ ግሩፕ ሲ በዚህ መልኩ ተጠናቋል። ኔይማር ተመልሷል፣ ቪኒሲየስ ተተኩሷል። ምን ይባላል ከዚህ በኋላ ያ ብቻ ቪኒም አራተኛ ጎል ነው ማለት ነው። ይህን ተከትሎ ደግሞ ከኤምባፔ ከሃላንድ ጋር እኩል ያደርገዋል። እነሱ ገና አልተጫወቱም እንደሚታወቀው፣ ሜሲም አልተጫወተም። ነገር ግን እዛ ቻርት ላይ መግባቱ በጣም ጥሩ ነው። ያው ስሙም ገነን ብሎ መታየት ሳለበት ባይላ ቪኒ መቻት ብቻ ያ ኔይማር ተመልሷል። ብስማም ሰላም በቃ ያለ ዋንጫሪ ተደስቼ ያያለት በጣም በደስታ እና ቪኒሲየስም ሁለት ያገባ ነው ሃትሪክ መስራት ይችል ነበረ፣ ግን ሁኬርስ ይመቸው ብቻ ሃትሪክ ይሰራል ሲል ነበረ። ኩኒያም አግዞታል። በጣም ደስ ይላል። ብራዚሎች ምናልባትም እንኳን ዋንጫውን እንኳን መብላት እንኳን ባይችሉ ድንገት አሪፍ ነገር ተጫውቶ መውጣት ይገባቸዋል እና ደህና ነገር እያየን ይመስለኛል። ብራዚሎች ምናልባት ቀጣይ ራውንድ ላይ ማንን ፌስ እንደሚያደርጉ መገመት ኮመንት ላይ እንዳትረሱ። ቀጣይ እስክንገናኝ እንደተለመደው ይመቻችሁ። ቪኒሲየስ ጁኒየር ማለት ነው እኔን ረሳችሁኝ ብሏል ዛሬ። ገብቷችኋል አይደለም ማለት ነው። ሃላንድ፣ ምባፔ፣ ሜሲ፣ ሮናልዶ ምናን እያላችሁ እኔ ያለሁበት አለ። ገብቷል። 2 ጎል ዛሬ ሃትሪክ መስራት ይችል ነበር። እግዚአብሔር ቪኒሲየስ በጣም ነው የሚችለው። ማን ፕረስ ያደርጋል፣ ይሮጣል። ምን አይነት ጨዋታ ነው የሚጫወተው? ኔይማር ገባ ዛሬ ማለት ነው። በጣም ደስ የሚለው ነገር ማለት ነው ኔይማር ተቀይሮ ገባ። ከዛ በኋላ ማለት ነው ቪኒሲየስ ምን ያህል ግን ኔይማርን ሪስፔክት እንደሚያደርገው አይታችሁታል። ሙሉም ያገኘውን ኳስ እየዞረ ኔይማርን እየፈለገ ነበር ሲያጫውቱ የነበረው። እናቴ ስሙት፣ ቪኒሲየስ ጁኒየር ትችላለህ። ብራዚል ማለት ነው ዛሬ የተጫወቱበት ወይ ማን ኩኛን አጥቂ ላይ ያስገባው። ኩኛ በጣም ነው የሚችለው። ኢጎር ቲያጎን ካስወጣው ብራዚል ያስፈራል። ማን ኢጎር ቲያጎ የለም፣ ከዛ ኩኛ አለ፣ ራፊና የለም፣ ራያን አለ። ገብቷል። ራያን ደግሞ ምንድነው የሚያስፈልጋቸው መሰለ? ዲፌንሲቭሊ በጣም የሚገርም ሰው ነው። ዳኒሎ ስለማይችል ማለት ነው ከራፊና በላይ ነው እሱን ነው የሚመርጠው። ገብቷል አይደለም? ዳኒሎ ስለማይችል እየመጣ ያግዘዋል ምናምን ነገር፣ ሰውነቱ ግዙፍ ነው። ራያንን አስገባው ሁሌ። ማን ቪኒሲየስ ጁኒየር በጣም ትችላለህ። ግን በስማ ቻት ውስጥ ተቀላቅላል። ገብቷል። 4 ጎል ወርልድ ካፕ ላይ ማለት 3ቱም የምድብ ጨዋታ ላይ አግብቷል። ቪኒሲየስ የራሱን ስራ ጨርሷል። ገብቷል። ስራዬን ጨርሻለሁ አለ። ኔይማር ጁኒየር ጥሎ ማለፍ ላይ እንግዲህ አሳይመንቱ ለአንተ ተሰጥቷል። የሚያምር ጨዋታ ግን ዛሬ ብራዚል በስመ አብ 9 ሰዓት ድረስ ነው ቁጭ ብዬ ያየሁት። በጣም ነው የምትችሉት። ለካ ይሄንን ሊያሳየኝ ነው ያላስተኛኝ ያስቀመጠኝ ለዚህ ነው። እኔ የኔይማርን ዳንሳ ያለው ብዬ እስከ ሌሊቱ 9 ሰዓት ቁጭ ብዬ ኳሳ ያለው ኩኛ ጨፍሮብኝ ይውጣ። ኩኛ አላበዛውም እንደኛ ላይ ጨፍሮ አነሰው። አሁን ይኸው ከሳምንት እስከ ሳምንት ብሔራዊ ቡድኖች ላይ መጨፈር ጀምሯል። ይሄ አንተ በቃ ተመችቶታል እየገባ እንዲህ ይላል በእያንዳንዱ ጨዋታ ማን ዝም ብሎ እያገባ ነው። በጣም ነው የተመቸው እዚህ ቡድን ላይ። ለማንኛውም ጀማው እጅግ በሚያስገርም ሁኔታ ኔይማር ጁኒየር ወደ ሜዳ ገብቷል። ሲጫወት አይተኗል። እንዴት ደስ እንዳለኝ በቃ ማለት ሲገባየ ነው ሜዳ ላይ ገብቶ ሲጫወት አየ ነው። ከዛ ውጪ ቪኒሲየስ ጁኒየር ማለት ነው የዚህ ቡድን አይነኬው ምርጡ ወሳኙ ሰው እሱ መሆኑን አሳይቶን ወጥቷል። ጀማው ለማንኛውም ብራዚል 3-0 በሆነ ውጤት አሸንፋለች። እኛ እስከ ሌሊቱ 9 ሰዓት ቁጭ ብለን ስናይ ነበረ። ጀማው ሰላም ደሩ ኮፒ ሊንክ አድርጉ። ጠዋት የምትነሱ ጠዋት ማታ ያላችሁ አሁን አድርጉ። ጀማው ቴንኪው። የግሩፕ የመጨረሻ ጨዋታዎችን ማለት ነው እኔ በግሌ እንደ ጥሎ ማለፍ ጨዋታዎች ነው ማያቸው። እናንተም ከዚህ በኋላ እንዳያመልጣችሁ። በተመሳሳይ ሰዓት ሁለት ጨዋታዎች ነው የሚከናወኑት ማለት ነው። በየምድቡ ሁለቱም ጨዋታዎች በተመሳሳይ ሰዓት ነው የሚከናወኑት። ስዊዘርላንድ ከካናዳ ያደረጉት ተጠባቂ የምድብ ቢ የመጨረሻ ዙር ጨዋታ ነው እንግዲህ በስዊዘርላንድ 2-1 አሸናፊነት ተጠናቆ ስዊዘርላንድ አንደኛ ደረጃነቷን አስጠብቃ በ7 ነጥብ ወደ ጥሎ ማለፏን አራግጣለች። እንዲሁም ደግሞ ካናዳም እንግዲህ በ4 ነጥብ ከቦዝኒያ ጋር እኩል ብትሆንም በጎል ክፍያ ከፍ በማለት ሁለተኛ ሆና ወደ ጥሎ ማለፉ መቀላቀሏን ያራገጠች ሌላኛው የግሩፕ ቢ ቡድን ሆናለች ማለት ነው። በዚህ ጨዋታ ላይ ስዊዘርላንዶች 2 ጎሎችን 46ኛው ደቂቃ ላይ በቫርጋስ እንዲሁም ደግሞ 57ኛው ደቂቃ ላይ በማንዘበይ ጎል አማካይነት እንግዲህ ሲመሩ ከቆዩ በኋላ 2-0 ካናዳዎች 76ኛው ደቂቃ ላይ በዴቪድ አማካይነት ጎል አስቆጥሮ የመመለስ ተስፋ አሳይተው ነበረ። ነገር ግን በዛ ውጤቱ ተጠናቋል ማለት ነው። ያው ከዚህ ምድብ ቢ 3ኛ ሆና የማለፍ እድል ያላት ቦስኒያም እንግዲህ ኳታርን 3-1 ማሸነፍ ችላለች። ነገር ግን በጎል ክፍያ በካናዳ ተበልጣ ተመሳሳይ 4 ነጥብ ይዛ 3ኛ ደረጃ ላይ ተቀምጣለች። ከምርጥ 3ኛ ሆኖ እንግዲህ ከሚያልፉ 8 ሀገራቶች መካከል አንዷ የመሆን እድል እንዳላት እየተመለከተ እንገኛለን። የምድብ ቢ መውደቋን ያራገጠች ሀገር ደግሞ
ኳታር ሆናለች ማለት ነው። ኤኒዌይ ከዚህ በኋላ እነዚህ ጨዋታዎች እንዳያመልጣችሁ እኔም ቶሎ መረጃዎችን ማድረሳችሁ ይሆናል። የፕላስ ምልክቱ መጫ እንዳትረሱ። ቪኒ ጁኒየር ሾው እንደቀጠለ ነው። ብራዚል ስኮትላንድን 3-0 በመርታት ወደ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ቪኒ ጁኒየር ሃትሪክ መስራት የሚችልበት ሞመንቶች ሁላ ተፈጥሮ ነበር ባይጠቀምባቸው ማለት ነው። እንዲሁም ደግሞ ጎል አስቆጥሮም ተሽሮበት ነበረ። ጎል የማስቆጠር ሃትሪክ የመስራት ፍላጎቱን በጣም ከፍ ያለ እንደነበረና ጉጉቱን ሜዳ ላይ በግልጽ ስንመለከት ነበረ። በዚህ ጨዋታ ላይም እንግዲህ ንጉስ ያልሆነው ልዑል ኔማር ጁኒየርም ተቀይሮ ገብቶ ነበረ። በጣም ብዙ የእግር ኳስ አፍቃሪያን እንግዲህ እሱ ተቀይሮ ሲገባ ደስታቸውን እየገለጹ እንደነበር ተመልክተን ነበረ። በዚህ ጨዋታ ላይ ቪኒ ጁኒየር 7ኛው እንዲሁም ደግሞ 48ኛው ደቂቃ ላይ ነበር ጎል በማስቆጠር ብራዚል 2-0 ስኮትላንድ እንድትበራ ማድረግ ችሎ የነበረው። ከዛ በኋላ 60ኛው ደቂቃ ላይ የማንቸስተር ዩናይትዱ ማቲያስ ኩኛ እንግዲህ ተጨማሪ ጎል ለብራዚል አስቆጥሮ በዛው 3-0 ውጤት ብራዚል ስኮትላንድን አሸንፋ በ7 ነጥብ ከምድቧ በጎል ክፍያ ከሞሮኮ ከፍ ብላ እንግዲህ ከግሩፕ ሲ ወደ ቀጣዩ ዙር ማለፏን ማረጋገጥ ትችላለች ማለት ነው። በዚህ ጨዋታ ላይ እንግዲህ ኩኛ በድጋሚ እድሉን በሚገባ የሚጠቀም ተጫዋች እንደሆነ አስመስክሮልናል። ለማንኛውም እናንተ ስለዚህ ብራዚል ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በህይወቴ ኳስ እያየው አንቀላፍቼ ወይም እንደው እንቅልፍ ሲያሰቃየኝ አይቻላቅም። ዛሬ ለመጀመሪያ ጊዜ እንደዚህ ሆንኩት። ግን የማንቸስተር ዩናይትድ ማቲያስ ኩኛን ወይም የማድሪዱን ቪኒሲየስን ለማየት አይደለም፣ ያነገሰውን ልዑል ኔይማርን ለማየት ነው። 76ኛው ደቂቃ ላይ ተቀይሮ ገባ። እውነት በጣም ነው ደስ ያለኝ ስላየሁት። ያው በእርግጥ እንደ በፊቱ የለመድነው ኔይማር ላናይ እንችላለን፣ ግን ሜዳ ላይ ስላየሁት በጣም ደስ ብሎኛል። በጣም ነው የምወደው። ደግሞ ደጋፊዎቹ ታውቃላችሁ እንዴት ቆሞ እንደተቀበሉት፣ ምክንያቱም እሱ የሰጣቸውን ያውቃሉ። ሁሉም ተጫዋቾቹም ደስተኛ ናቸው። ሁሉም እሱም ሞዴል አድርገው ነው ያደጉት። ኳሷን እኮ ያዋራታል እኮ አይገልጸውም። ቢስሚላ ፖርቹጋል ንጉሱ እንዳላት፣ አርጀንቲና ሜሲ እንዳላት፣ ብራዚል እሱን ነው የምጠራው። አሁን ላይ እንደዚሁ ነው። አሁን በሱ እድሜ እንደሱ አይሆኑም ነበር ማንም። እኔ አይተናነስም ብዬ ነው የማስበው። ያው በወጥነት አልተጫወተም እንጂ ኳስን እሱ አሁን ጊታሪስቶች እንደሚመቱት አለ ኳሷ እንደዛ ነበር የሚያጫውታት እና ዛሬ ስላየሁት በጣም ደስ ብሎኛል። ልክ እንደኔ ብዙ የኔይማር ወዳጆች እንዳላችሁ አውቃለሁና እስቲ ምን ተሰማችሁ? የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ከጃው ፔድሮ በስተቀር ሁሉም ለሽያጭ ሊቀርቡ ይችላሉ። ይሄን ያለው ዘ አትሌቲክስ ነው። ዛሬ ከቼልሲ ጋር በተያያዘ ሰፋ ያለ የዝውውር ዜና አለ። እኔ አጠር አድርጌ ያቀርብላችኋለሁ። ይህን ቪዲዮ ከ4 ሰዓት በኋላ ስለሆነ እየለቀኩ ያለሁት በደንብ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። የመጀመሪያው ከክለባችን ጋር የተያዘው የዝውውር ዜና ከጀርባ የምታዩት ማርኮ ፓሊስትራ የ1 ዓመት የአትላንታ ራይት ዊንግ ባክ እንዲሁም ራይት ባክ በጣም ኦፌንሲቭ የሆነ ተጫዋች ነው። በጃቪ አሎንሶ በጣም ይደነቃል። ነገር ግን ቼልሲ እስካሁን ምንም አይነት ኦፊሻል የሆነ ጥያቄ ለአትላንታ አላቀረበም። ነገር ግን ኢንተርም ማንቸስተር ሲቲም ይሄን ልጅ በጥብቅ ይፈልጉታል። ሌላኛው የክለባችን ትልቁ ውዝግብ የሆነው ኤንዞ ፈርናንዴዝ ነው። ማድሪዶች እስካሁን ምንም አይነት ኦፊሻል ጥያቄ አላቀረቡም። ነገር ግን ልጁን ይፈልጉታል። የግል ጉዳይ ይሄን ያህል የሚያሳስብ ነገር አይደለም። ነገር ግን ለቼልሲ ምንም አይነት ኦፊሻል ጥያቄ አልጠየቁም። ቼልሲ ከዚህ ልጅ 120 ሚሊዮን ፓውንድ ወይ ደግሞ 140 ሚሊዮን ዩሮ አካባቢ ይፈልጋሉ ሲል ፋብሪዚዮ ሮማኖ ቤን ጃኮብስም ዘግበዋል። ማድሪድ ግን እስካሁን ኦፊሻል የሆነ ጥያቄ አልጠየቀም፣ ምክንያቱም ሌሎች ተጫዋቾችንም እያየ ስለሆነ። ሌላኛው ዘ አትሌቲክስ የዘገበው ካሉን አጥቂዎች ውስጥ በዚህ ክረምት በቀዳሚነት ቼልሲን ይለቃሉ ተብሎ ከሚጠበቁት ውስጥ ዴላፕ አንዱ ነው። ቼልሲ ደግሞ ከዚህ ልጅ እስከ 40 ሚሊዮን ፓውንድ አካባቢ ይፈልጋል። ብዙ ክለቦች እንግዲህ ጠያቂ ሆኖ ብቅ ማለት ጀምረዋል። ሌላኛው ስለ ማርክ ጊዩ ነው። ይሄ ልጅ እንግዲህ በዚህ ክረምት ከቼልሲ ወይ በቋሚ ወይ ደግሞ በውሰት ቼልሲን ይለቃሉ ተብሎ ከሚጠበቁ ተጫዋቾች ውስጥ እሱም አለበት። ሌላኛው ስለ ጃክሰን ነው። ቼልሲዎች እንግዲህ ለጃክሰን እድል ለመስጠት ፍቃደኛ ናቸው። ጃክሰንም በቼልሲ ቤት ለመስራት ፍቃደኛ እንደሆነ እንዲሁ እየተዘገበ ነው። ምክንያቱ ደግሞ ዣቪ አሎንሶ ስር መስራት ይፈልጋል ተብሎ በስፋት እየተዘገበ ነው። ማርኮ ፓሊስትራ ወደ ቼልሲ ሂርዊጎ ተብሏል። ትናንትና ቪዲዮ ያልሰራሁበትን ምክንያት ልንገራችሁ። በውስጥ መስመር ስታዋሩኝ የነበራችሁ ልጆች ምን መሰላችሁ? ምክንያቴ ልጁ ህልሙ ኢንተር ሚላን መጫወትና ከጣሊያን አለመውጣትን እንደሚፈልግ ተናግረው ነበረ። ለዛም ነበረ ዝም ያልኩት። ነገር ግን ዛሬ ጠዋት ላይ ሂርዊጎ ሲል በጣም ነው ደስ ያለኝ። ለምን መሰላችሁ? አንደኛ ልጁ በጣም እግር ኳስን ጥንቅቅ አድርጎ የሚያውቅ ፉልባክ ነው። ሌላው ደግሞ በሁለቱም በኩል መጫወት ይችላል። ዊንግ ባክ ሆኖ መጫወት ይችላል። ሌላው ትልቁ ነገር ደግሞ የጣሊያን ሴሪ የወጣቶች ምርጥ ተጫዋች ተብሎ ተመርጦ ነበረ። ዝውውሩ እንዴት እንደተፈጸመ ልንገራችሁ።
ባለቀ ሰዓት ዣቪ አሎንሶ ለቶድ ቦሊ ይደውልለታል። ይህንን ደግሞ ያየው ቶድ ቦሊ ሄዶ ኢንተር ሚላን ካቀረበው ገንዘብ በላይ ያቀረበና ለልጁም ደግሞ ደሞዙን በጣም ከፍ አደረገለት። ከዛም በኋላ ተስማሙ። ይሄ ነገር አንድ ትልቅ መልእክት ለቼልሲ ይዞ ይመጣል። አሁን ላይ ቼልሲ ማንም ዝም ብሎ በፈለገው ተጫዋችን አያስፈርምም ዣቪ አሎንሶ ካልፈለገ በስተቀር። ዣቪ አሎንሶ አንድ ስልክ ደወለ፣ ይሄ ዝውውር ተጠናቀቀ። ይህንን ይመስላል የዚህ ዝውውር ታሪክ። እንዴት አያችሁት የቼልሲ ደጋፊዎች? ፎሎ ማድረግ እንዳይረሳ። ቴሪ ሄንሪ ስለ ዮከሬስ እና አልቫሬዝ የመቀያየር ስምምነት እንዲህ ሲል አስተያየቱን ሰጥቷል። አርሴናል ቪክተር ዮከሬስን በጁሊያን አልቫሬዝ መቀየር አለበት ወይ ብላችሁ ብትጠይቁኝ ሰዎች ለምን ስለዚህ ጉዳይ እያወሩ እንደሆነ ይገባኛል። አልቫሬዝ በአሁኑ ጊዜ በዓለም እግር ኳስ ውስጥ ካሉ እጅግ የተሟሉ አጥቂዎች አንዱ ነው። ፕሬስ ማድረግ፣ እድሎችን መፍጠር፣ ጎል ማስቆጠር፣ ከተከላካይ ጀርባና በመስመሮች መካከል መጫወት እንዲሁም በዙሪያው ያሉትን ተጫዋቾች ሁሉ ማሻሻል ይችላል። የዘመናዊ 9 ቁጥር አጥቂ እንዲያደርግ የሚጠበቅበትን ነገር ሁሉ ይዟል ማለት ይቻላል። ሜዳ ላይ የምትፈልገውን ማድረግ ስለሚችል አጨዋወቱን በጣም እንደምወደው ከዚህ ቀደም ተናግሬያለሁ። ነገር ግን እግር ኳስ በወረቀት ላይ ብቻ የሚሆን ጨዋታ አይደለም። ጆከሬስ ለአርሴናል የተለየ ነገር ይሰጣል። ጉልበት፣ በሜዳ ላይ ያለው መገኘት፣ ጠንከር ያለ ፍልሚያና ግቦችን። ዮከሬስ ተከላካዮች ሊጋፈጡት የሚጠሉት አይነት አጥቂ ነው። ስለ መቀያየር ስምምነት የምታወሩ ከሆነ እኔ በጣም ጥንቃቄ አደርጋለሁ። ምክንያቱም ተጫዋቾችን ብቻ ሳይሆን የምትቀይሩት የአጥቂ መስመራችሁ ማንነትም ጭምር ነው። አሁን አርሴናል በሆነ መንገድ አልቫሬዝን ቢያገኝ እሱ የዓለም ደረጃ ተሰጥኦ ስላለው ማንኛውም ደጋፊ ይደሰታል። ነገር ግን የእኔ ጥያቄ የሚሆነው አስቀድሞ የአጥቂ መስመርን መምራት እንደሚችል ያረጋገጠልህን አጥቂ ለምን አሳልፈ ትሰጣለህ? ታላላቅ ቡድኖች ሁል ጊዜ ጥራትን በጥራት አይተኩም። አንዳንድ ጊዜ በጥራት ላይ ጥራትን ይጨምራሉ እንጂ ለእኔ ምርጡና ህልመኛ አማራጭ ያንን ያህል ደረጃ ያላቸውን ተጫዋቾች በአንድ ስብስብ ውስጥ ማካተት የሚቻልበትን መንገድ መፈለግ ነው። የዋንጫ አሸናፊ ቡድኖች ወደ የበላይነት ዘመን የሚሸጋገሩበት በዚህ መንገድ ነው። እኔ በአርቴታ ቦታ ብሆን ኑሮ እንደ አልቫሬዝ ያለ ተጫዋች ለማግኘት እንኳን ቢሆን ዮከሬስን እንዲለቅ ከመፍቀዴ በፊት ደግሜ ደጋግሜ በጥልቀት አስብበት ነበር በማለት ነው ሀሳቡን የሰጠው። የቴሪ ሄንሪን ሀሳብ እንዴት አያችሁ? ሀሳባችሁን ኮመንት ሴክሽን ላይ አጋሩ። የእንግሊዙ ተጫዋች ጄሪ ስፔንስ የቶማስ ፓርቲን እጅ አልጨበጥም ሲል የሚያሳይ ቪዲዮ ወጥቷል። እስኪ ቪዲዮን ተመልክተን እንመለስ። ኮፒ ሊንክ ላይክ እና ፎሎ እያደረጋችሁ በዚህ ጉዳይ ላይ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደሚታወቀው እንግዲህ ቶማስ ፓርቴ የፍርድ ቤት ጉዳዩን እየተከታተለ ይገኛል። ነገር ግን ምንም አይነት ውሳኔ አልተወሰነም። ነገር ግን ያው ጄሪ ስፔንስ የቶማስ ፓርቴን እጅ አልጨብጥም ብሎ እንግሊዝ ኤፍ ኤ የእንግሊዝ ተጫዋቾች ቶማስ ፓርቴን እንዳይጨብጡት ህግ እያወጣ ነበር። ነገር ግን ህጉ አልጸደቀም። አሁን ላይ ብዙ ሰዎች በዚህ ጉዳይ ላይ እየተነጋገሩ ይገኛል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የዘንድሮ ዓለም ዋንጫ በህይወቴ ካየሁት ዓለም ዋንጫ ምርጡ ዓለም ዋንጫ ሊሆን ነው የሚል ስሜት እየተሰማኝ ነው። ለምን እንደሆነ ልነግራችሁ ነው በዚህ ቪዲዮ ማለት ነው። ረዘም ስለሚል ኮፒ ሊንክ እያደረግ ለሁሉም ታዳርስልኛለህ ማለት ነው። አገሪቷን የሚያስጎበኝ ምናምን ካልቸር ምናምን ነገር ምናምን ብዙ አይታይም። አላር አሜሪካ ነው፣ ሁላችንም በቲቪ እናውቃታለን። ምናምን አዲስ የሚታይ ነገር ብዙ የለም። ግን በቶርናመንት በጨዋታ ደረጃ በጣም ከፍተኛ ፉክክር ያለበትና የሚያረካ ወርልድ ካፕ ሊሆን ነው ብዬ ነው ገምተው። ለምን ብለህ ብትጠይቀኝ ወርልድ ክላስ ብለን ሁሌ የምናሽቃብጥላቸው ብዙ ጊዜ ዓለም ዋንጫ ላይ ነው ባይዘው አዲስ ደጋፊ ለመጀመሪያ ጊዜ ኳስ ማየት የሚጀምረው ዓለም ዋንጫ ላይ እና ማንዬ እምባፔ የሚባል ተጫዋች እንዴት አባቱ እንደሚችል ፈረንሳይ ውስጥ ምናምን ሃላንድ የሚባል ተጫዋች ማንሲቲ ነው የሚጫወቱና ትነግሯቸዋላችሁ አይደል? እነዚህ በጣም ከባባድ አደገኛ የምትሉ ተጫዋቾች ሜሲ፣ ሮናልዶ ምናምን ያል ታስረዳዋለህ አይደል? እነዚህ ተጫዋቾች ገና በሁለት ጨዋታ ሁሉም ሾው አፕ እያደረገ ነው ነው የሚገራርም ጎል። ስለዛ ለዚህ አዲሱ ሰውዬ እንዳልነው እነዚህ ተጫዋቾች ምን ያህል እንደሚችሉ እያሳየ ነው። ገባል? አሁን ደግሞ እነዚህ ተጫዋቾች እርስ በርስ መገጣጠም ሲጀምሩ ደግሞ ማለት ለምሳሌ አሁን ፈረንሳይ ከኖርዌይ አላቸው። ኖርዌይ ባይዘው የሚገርሙ ቡድን ማለት ነው። ሃላንድ ሮቦትነቱን እያራመደው ነው የሚል ገባ። ማንሲቲ ስለሆነ አይደለም የትም ቦታ ነው አቀብለኝ አገባላለሁ ነው አልስትልም ነው ገባር። እምባፔና ሃላንድ ለመጀመሪያ ጊዜ ሲጋጠሙ ነው መሰለኝ ፈረንሳይ ከኖርዌይ የመጨረሻው ሶስተኛው ጨዋታ ምናልባት ሊያሳርፉ ይችላሉ። ይሄ ገና ከግሩፕ ስቴጅ ፈረንሳይና ከኖርዌይ እምባፔ ቨርሰስ ሃላንድ እምባፔ የጎልናዳ እያገባ ነው፣ ሃላንድ የጎልናዳ እያገባ ነው። እንጋጠም አይነት ኬስ አስበዋል። ስለዛ ቶርናመንቱ እየቀጠለ በመጣ ቁጥር ይሄ ነገር እየከረረና ተጫዋቾቹም ደግሞ ሾዋፕ እያደረጉ በመጡ ቁጥር ምን አይነት ቶርናመንት እስከ ከ8 ጀምሮ ከኳርተር ፋይናል ጀምሮ ምን አይነት ቶርናመንት ሊሆን እንደሚችል አስበው። አይቶ ኳስ አይቶ ማያቅ ሰው ማለት
ተደሞ ነው ልክ ወርልድ ካፕ እንዳለቀ ማን የአርሰናል ምናምን ደጋፊ አብዛኛው የአርሰናል አቅናውራ ከተባለ የአርሰናል ደጋፊ ስንትና ስንት የአርሰናል ደጋፊ እንደምንመለምልበት ዓለም ላይ አስበው ነው የሚለው ፕሪሚየር ሊግ ማየት ሲጀምር ማለት ከአንድ ወር በኋላ ገባለ ያበደ ወርልድ ካፕ ነው የሚሆነው እርግጠኛ ነኝ። ነገሮች አሁን ባሉበት የሚቀጥሉ ከሆነና ቀጣይ አርጀንቲናዎችና ፖርቹጋሎች እነማንን ሊያገኙ ይችላሉ በየስቴጁ የሚለውን ነገር ነው እንግዲህ የሚያሳየን። አርጀንቲና ሞስት ላይክሊ አንደኛ ሆነ የማለፏ ነገር ያን ያህል የሚያከራክር ነገር አይመስለኝም። በ32 ውስጥ ኬፕ ቨርዴን ከዛ ኢጂፕትን አግኝታ ሶስተኛ ላይ ኮሎምቢያን ማለት ነው። እችን ኮሎምቢያን ያዙልኝ እመጣበታለሁ ማለት ነው። ፖርቹጋል ደግሞ ሁለተኛ ሆና የምታጠናቀቅ ከሆነ የሚደርሷት ሀገሮች እጅግ በጣም ከባድ የሆኑ ሀገሮች ናቸው። እንደምትመለከቱት እንግዲህ ከእንግሊዝ ጀምራል፣ ከዛ ስፔን አለች፣ ከዛ ፈረንሳይ። እነዚህን ታልፋለች አታልፍም፣ በጣም ከባድ ነው። ለግምትም የማይመች ነገር ነው። ነገር ግን ፖርቹጋሎች ኮሎምቢያን አሸንፈው አንደኛ የሚሆኑ በምድባቸው ተገላቢጦሽ ይሆናል ማለት ነው። ያ ማለት ኮሎምቢያ የምታገኛቸውን ቲሞች ታገኝና መጨረሻ ላይ ሩብ ፍጻሜው ግን ከማጋ ትገናኛለች። ቅድም ኮሎምቢያን ያዙልኝ ያልኩት ከአርጀንቲና ጋር በሩብ ፍጻሜ የምታገኝ ይሆናል ማለት ነው። ስፔሻሊ ሁለተኛ ሆና ካለፈች እነዚህን ሀገሮች በእውነቱ የማንበርከክ አቅም አላት ወይ? የክርስቲያኖ ሮናልዶ ፖርቹጋል ሀሳብ አስተያየታችሁን ኮመንት ሴክሽን ላይ። ብራዚል ስኮትላንድን 3-0 ማሸነፍ ችላለች። ቪኒ ጁኒየር 2 ጎሎችን በማስቆጠር እነ ኤርሊንግ ሃላንድን እነ ኪሊያን ምባፔን ተቀላቅሏል። ከነሱ እኩል 4 ጎሎችን ማስቆጠር ችሏል ማለት ነው። በዛሬው ጨዋታ 2 ጎል አስቆጥሯል። ማቲያስ ኩኛም አግብቷል። ማቲያስ ኩኛም 3 ጎል አለው ማለት ነው። በአንድ ጎል አንሱ ከነ ምባፔ እና የዓለም ዋንጫ ትንሽ ቶፕ ስኮረሮቹ በጣም እየበዙ ነው ማለት ነው። ለማንኛውም ኔይማር ጁኒየርም ተቀይሮ ገብቶ ነበረ ወደ 12-13 ደቂቃ አካባቢ ሲቀር ማለት ነው። ስታዲየሙ ሩዋንዳ ነው። ኔይማር ሲገባ በጣም ደስ የሚል አጋጣሚ ነበረ። ኩኛም እሱን ቀይሮት ሲገባ እንግዲህ በጣም ደስተኛ ሆኖ ነበር ያሳየው ፊት ምናምን ብቻ ደስ የሚል አጋጣሚ ነበረ። ከገባም በኋላ እንግዲህ የሆነ ታይም ላይ ኔይማር ጁኒየር በትክክል ኔይማርን ሊያሳየን የሆነ ሙከራ አድርጎ ነበረ። ማነው ይሄ የበርንማውዝ ማንክሪስቲ ነው የሚባለው ልጅ ፋውል እንዴት እንዳናደደኝ ማለት ነው። ለቪኒ ፓስ አረገለት፣ ቪኒ አሳለፈለት። በቃ ኳስ ይዞ ሊገባ ማለት ነው። ኔይማርን በትክክል እንዴት በቃ ደስ ብሎኝ እንደነበር ሄዶ ፋውል ሰራበት፣ ቢጫ ተሰጠው ማለት ነው። እንዴት እንዳናደደኝ እግዚአብሔር። ለማንኛውም ኔክስት እንግዲህ ማቻቸው ላይ ብዙ ደቂቃ ተሰጥቶት እንመለከተዋለን ብዬ ተስፋ አረጋለሁ። ኔይማርም በፊትነሱን በደንብ የተሻለ ሆኖ ይመጣል ብዬ ተስፋ አረጋለሁ። ሞሮኮም እንግዲህ ከመመራት ተነስታ እንግዲህ 4-2 ማሸነፍ ችላለች ማለት ነው። ሃይቲን 77 ነጥብ እኩል ይዘው ከብራዚል ጋር ግን በጎል ብራዚል በልጣ አንደኛ ሆና ከምድቧ አልፋለች ማለት ነው። ሞሮኮ ተከትላ እኩል 7 ነጥብ ይዛ ግን በጎል አንሳ ሁለተኛውና ተከትላ አልፋለች ማለት ነው። የ26 ዓለም ዋንጫ ጉዟችን ላይ እንግዲህ የመጀመሪያው ግሩፕ ውጤት የታወቀ አውቀናል ማለት ነው። የግሩፕ እንግዲህ ዛሬ ተጠናቆ ነበር። ስዊዘርላንድ ከካናዳ ላደረጉት ጨዋታ ስዊዘርላንዶች 2-1 ማሸነፍ ችሎ ነበር። ቦስኒያዎች ደግሞ 3-1 ኳታርን ማሸነፍ ችሎ ነበር። ስለ ጨዋታዎቹ ስለ ሁለቱም እናውራ። በመጀመሪያው ጨዋታችን የሚሆነው እንግዲህ ስዊዘርላንድ ከካናዳ ያደረጉት ጨዋታ ነው። 2-1 ነበር የተጠናቀቀው። ጨዋታው በጣም ኢንተረስቲንግ እና ደስ የሚል ነበረ። ለአንደኛ ነሱ ወደሚጫወቱት ሁለቱም እንግዲህ ፍላጎት ነበራቸው። አትሊስት ፈርስት ሃፉን በተለይ ስንመለከተው ማለት ነው። እንዴት ብትሉኝ እንኳን እስከ መጀመሪያው ኩሊንግ ብሬክ ድረስ ስዊዘርላንዶች የተቻለ ቻንሶች ሲፈጥሩ ነበር። ኢምቦሎ 1-2 ኳስ አሪፍ ኳሶች አግኝተው ነበር፣ ግን ኮንቨርት ማድረግ አልቻለም። ከዛ በኋላ ላለው ደግሞ ካናዳዎች እንግዲህ ፈርስት ሃፉ ሊያልቅ ሲል ጊራቸውን ተርን አፕ አድርገው ማለት ነው አሪፍ ሙከራዎች ሲያደርጉ ተመልክቼ ነበር። ከዛ ግን ባዶ ለባዶ ፈርስት ሃፉ ተጠናቆ ነበር። የሚገርማችሁ ግን ሰከንድ ሃፉ ገና ከመጀመሩ ስዊዘርላንዶች ደግሞ ጊራቸውን ተርን አድርገው ማለት ነው ለየት ባሉ ሁኔታ ነበር የገቡት ማርሻቸውን ቀይረው ማለት ነው እና ሩበን ቫርጋስ ገና ከመጀመሩ ማንዛምቢ የሰጠውን ኳስ ማስቆጠር ችሎ ነበረ። ከእንደገና ደግሞ ራሱ ማንዛምቢ ኦልሞስት 10 ደቂቃ በኋላ ራሱ ደግሞባቸው ነበረ በሚገርም ጨዋታና ስዊዘርላንዶች 2-0 ካረጉት በኋላ ምንም ኢንተረስት አልነበራቸውን ጨዋታው ላይ አንደኛነታቸው ነው ፎከሳቸው የነበረው። ለካናዳ ኳሱ ለቀውላቸው እኛ እንከላከላለን ችግር የለውም። በረኛችን ደግሞ ግሬጎር ኮበለው አትርሳ ዶርትመንዱ ወሳኝ ጎልኪፐር ማለት ነውና እሱም የሚገርም ፐርፎርማንስ አስመልክቶናል። ነገር ግን ፕሮሚስ ዴቪድ የዩኤስጂ አጥቂ እንግዲህ ተቀይሮ ገብቶ 76 ደቂቃ ላይ ለካናዳ ትንሽም ቢሆን ጭላንጭል ተስፋ መስጠት ችሎ ነበር። ካናዶች ግን ከዛ በኋላ ቢያስጨንቁም እንግዲህ ከረፈደ ስዊዘርላንዶች የሚከላከሉበት መንገድ የሚገርም ነበር። በናካንጂም በነዣካም ሁሉም የተመላለሱ የሚከላከሉበት መንገድ ለየት ያለ ነው። ሮድሪጌዝን ጨምሮ በደምብ ዘጋ አድርገው ጨዋታው እንግዲህ 2-1 ውጤታቸውን አስጠብቀው አንደኛ እንዲጨርሱ እንግዲህ አድርጓቸዋል ማለት ነው። ይህንን ተከትሎ ከዛ በኋላ ደግሞ ቀጣዩን ጨዋታ ደግሞ እንመልከት።
እንግዲህ በደንብ የምናወራው ግን የዓለም ዋንጫ ጉዳይ እንዳልጣችሁ ተጀምሮ ፕላስ በመጫ ደረስ አሳዎች ኮፒ ተቀምጣችሁ ኮፒ እንዲደረግ እና ደግሞ የዚህ ግሩፕ እንግዲህ ምርጡ ተጫዋች ለእናንተ ማን ነበር? የበኩሌ ዮሐን ማንዛምቢ መርጣለሁ። ሩበን ቫርጋስን ብትላይ ገስ ኖርማል ነው ከእነሱ ውስጥ ነው መሆን ያለበት ብዬ ነው ማስበው። በጣም ዲፈረንስ ሜከር ስለነበሩ ማለት ነው። ግን ዮሐን ማንዛምቢ የፍራይበርጉ ወጣት በጣም አስገርሞኛል። ከዚህ በፊትም አሳይቶን ነበረ። ነገር ግን በሀገርም ደረጃ እንደዚህ ስታሳይ ትልቅ ነገር ትደርሳለህ ብዬ አስባለሁ። እንቀጥል ትንሽ እናውራበት። ሌላኛው ጨዋታ የተደረገው ራሱ የዋዛ አልነበረም ለሶስተኛነት ቢሆንም ግን ኳታሮች እንግዲህ ከዚህ ያለ አንድ ጋር ካሳዩት ነገር በኋላ ካናዳ ቢያስቀይማቸውም ዛሬ ግን ስኮሩ እንደሚያሳየው አይደለም አሪፍ ተጫውተዋል ብዬ ነው ማስበው። ከዛ አንጻር ግን እቺ ጨዋታ ዲፈረንስ ሜከር ያስፈልገው ነበርና ለቦስኒያ የነበረው ከሪም አላጅቤጎቪች ይባላል እና ይሄ ልጅ ሳልዝበርግ ማለት ነው በዚህ ዓመት የሚገርም ዓመት ያሳለፈ ነበረ። ዩሮፓ ሊግ ላይ ተመልክቼዋለሁ አንድ ጨዋታ ማለት ነው። አሪፍ ስራ ሲመለከት አይቼው ነበር። በተለይ ደግሞ ከባዘል ጋር ያደረጉት ጨዋታ በደንብ አስታውሰዋለሁ። ይሄ ልጅ በጣም ተስፋ እንደነበረው ቀደም ብዬ ማይቼበት ነበረ እና ደግሞ እንደሚታወቀው እንግዲህ ቡንደስሊጋ ትራንስፈር ዊንዶው ሲከፈት ጁላይ 1 ላይ ወደ ሊቨርኩሰን በ8 ሚሊዮን ዩሮ ይዘዋወራል እና ይሄ ልጅ ቀጣይ ዓመት መጥቶ 100 ሚሊዮን 80 ሚሊዮን የሆነ በቃ በጣም በብዙ ብር ትልቅ ክለብ ቢቀላቀል እንዳይገርማችሁ እላችኋለሁ። ከሪም አላጅቤጎቪች ዋንስ ቱ ሪሜምበር ዋንስ ቱ ዋች ብዬ ነው ማስበው። ከዛ ውጭ ግን ያው ቦስኒያዎች እንግዲህ 3-1 ማሸነፍ ችሎ ነበር ይህንን ጨዋታ ማለት ነው። ኳታሮች እንግዲህ የሚገርማችሁ ግን 2-0 ቢመሩም ገና በ29ኛው ደቂቃ ማለት ነው ከዛ በኋላ ላለው ተነቃቅተው ነበረ። 2-0 ከተመሩ በኋላ ነው ኦልሞስት የነቁት። ቀድመው እንግዲህ ጎል ምላሻቸውን ቢያገኙ እዛው ፈርስት ሃፍ ሊጠናቀቅ እንግዲህ 2-1 እያለ የሚገርም ኳስ አግኝቶ አንግል ገጭቶባቸው ነበር። እሷ ናት እኔ የጨዋታዋ አይ ቲንክ ወሳኝ ሞመንት ብዬ ማስበው። እሷን ጎል ቢያገቡ ኖሮ ምናልባት ጨዋታው እንግዲህ ስኮሩ ሌላ ነገር ይመስል ነበረ። እዛች ጋር ግን ሞመንታቸውን እንግዲህ አጥተዋል። አንግል የገጨባቸው ኳስ በቃ 2-1 ከወጣ በኋላ ፈርስት ሃፍ ላይ ተረጋጉ። ቦስኒያዎቹ ተመልሰው መጡና ቅያሬ አድርገው እንግዲህ ማመጂ ባለፈው እንግዲህ እንደምናስታውሰው ከስዊዘርላንድ ጋር 4-1 ሲቀጠቀጡ ተቀይሮ ገብቶ በ93 ደቂቃ ላይ ያስቆጠረው ልጅ ዛሬ እንግዲህ ተቀይሮ ገብቶ በጣም ደስታውን ራሱ ያስመለክተን አይተን ነበረ በዜኮ ገብቶ ማለት ነው እና ያ ጄኮም እንግዲህ አንግል ገጭቶበታል። ተመናገር አክቹዋሊ ሶስተኛውን ሊያገባ ብሎ እሱ አንግል ገጨበት በኋላ የሚገርማችሁ ኳታር አገቡ። ኳታር ደግሞ መልሰው አንግል ገጨባቸውና ፈርስት ሃፍ ይወጡትና ያ የሚገርም ነገር የተመለከትነው በዚህም ጨዋታ ላይ እንግዲህ ሶስተኛ ለመጫወት እንግዲህ ኳታርም ቢሆን ግን ቀስ በቀስ እያደጉ እንደሆነና ማስጨነቅ እንደሚችሉ ነው ብዙ ያስመለከቱን። ተስፋ አለ፣ ጭላንጭልም ቢሆን ተስፋ አለ። ቀስ በቀስ ይመጣለታል ብቻ ያ ሌላ ሚድል ኢስት ካንትሪ እንግዲህ የወደቀው ሆኗል። በተከታታይ ትናንትና ጆርዳን ነበር፣ ዛሬ ደግሞ ኳታር ሆናለች ማለት ነው። ቦስኒያዎቹ ስንመለከት ደግሞ 4ኛ ላይ ነው የሚገኙት። እንግዲህ -1 ጂዲ ያለባቸው 4 ነጥብ አላቸው። ፕሮባብሊ ያልፋሉ ብዬ ነው የምገምተው። ለ3ኛነት እንግዲህ 4 ነጥብ በተለይ ይዘህ ከተቀመጥክ በጣም የማለፍ ቻንስ በጣም ከፍተኛ ነው እና ሌሎቹ ሪዛልት እንኳን መጥፎ ቢሄዱ እንኳን ቦስኒያዎች በዚህም ሆነ በዛ አምልጠው ትልቅ ቲም ሊደርሳቸው ይችላል ግን ማለፋቸው የማይቀር ነገር ነው ብዬ ነው ማስበው እና ያ ግሩፕ እንግዲህ ይመስል ነበር እና ጨዋታውን ከተመልክታችሁ እንግዲህ ሀሳባችሁ ኮሜንት ማስቀመጥ ቅድም እንዳልኳችሁ ሶስት መጫ እንዳይረሳ ኮፒ ሊንክ ይደረጋል እንደተለመደው። ቀጣይ እስክንገናኝ ድረስ ይመቻችሁ። ኒጎሎ ካንቴ ሚስቱን ጉር ሰርቷታል። ሚስቱ የሱን 50% ሀብት ለመካፈል ትከሰዋለች። ነገር ግን ፍርድ ቤቱ ሲያጣራ ኒጎሎ ካንቴ ፈረንሳይ ውስጥ ምንም የተመዘገበ ሀብት እንደሌለውና ሀብትና ንብረቱን አገሩ በሚገኙ በመንታ ልጆቹ ስም አድርጓል። ስለዚህ እሱ ምንም ሀብት ስለሌለው በአሁን ሰዓትም የእሷን ሀብት ሊካፈል ነው። እሷ ክሱ ይቋረጥልኝ ብትልም አንዴ ተጀምረዋል፣ ሀብቷን ሊካፈል ነው።